ተጠምቀ ከመይኩን ንጹሃ ንጹህ ይሆን ዘንድ አልተጠመቀም በሚል ርዕስ ነው የምንማረው። ሊቁ ሳዊሮስ ነው ይህንን የተናገረው። ንጹህ ይሆን ዘንድ አልተጠመቀም ይላል። የዛሬው ዕለት ከተራ ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ትምህርት ያስተምርበት ከነበረው ካደገበት ከገሊላ አውራጃ ተነስቶ ዮሐንስ ወደሚያጠምቅበት ወደ ዮርዳኖስ እንደሄደ ዮሐንስ ወንጌል ምዕራፍ 3 ላይ ቤተ ክርስቲያን ይህንን በዕለቱ ተሰብካለች። ዮሐንስ ካህን ወልደ ካህን የካህን ልጅ ወልደ መካን የመካኒቱ የኤልሳቤጥ ልጅ የነበረ እናቱ በሕፃንነት የሞተችበት ነገር ግን ለሰው እውነተኛ እናት አባት እግዚአብሔር ነውና በምድረ በዳ ያለ እናት መንፈስ ቅዱስ እናት ሆኖት ያለ አባት መንፈስ ቅዱስ አባት ሆኖት ያለ ምግብ ያለ አልባሽ ያለ አጫዋች ያለ ጎረቤት እግዚአብሔር ዘመድ እግዚአብሔር ቦታ እግዚአብሔር ምግብ ሆኖት የኖረ ንጹሕ ድንግል ባህታዊ ነው። ዮሐንስ ጌታችን ኢየሱስ ክርስቶስን ቆሞ አየው። ከደቀ መዛሙርቱ ጋር ሳለ ክርስቶስ ወደ እርሱ ሲመጣ አየ። የሰማያት ጌታ ፍጥረት የሚላላኩት በሰማይና በምድር የማይወሰን በማኅፀነ ማርያም በቸርነቱ እኛን ለማዳን የተወሰነ እርሱ በትሕትና እርሱ ወዳለበት ሲመጣ ተመለከተ አሻግሮ። ኋላ ምን አለ ለደቀ መዛሙርቱ? ነዋ በግዑ ለእግዚአብሔር ዘየአትት ኃጢአተ ዓለም
የዓለሙን ኃጢአት የሚያስወግድ እነሆ የእግዚአብሔር በግ ብሎ ክርስቶስ የዓለምን ኃጢአት የሚያስወግድ በቀራንዮ የሚሰዋ ኃጢአታችንን የሚሸከም የእግዚአብሔር በግ መሆኑን በዛሬው ዕለት ዮሐንስ ነገረን ማለት ነው። አሁን ዮሐንስ ስለ ክርስቶስ ሲናገር የዓለሙን ኃጢአት የሚያስወግድ እነሆ የእግዚአብሔር በግ ብሎ ለደቀ መዛሙርቱ የክርስቶስን ሰማያዊ በግነት ነገራቸው ይላል። ደቀ መዛሙርቱ ይህንን ትምህርት ሰሙ። ኋላ ጌታችን ኢየሱስ ክርስቶስ ዮሐንስን መጣና እኔ ካንተ ልጠመቅ እወዳለሁ፣ አንተ እኔ ልታጠምቀኝ መጥቻለሁና አጥምቀኝ ብሎ ክርስቶስ የማይነገር የማይገለጽ ትሕትናን በዛሬው ዕለት በዮርዳኖስ ወንዝ አሳየ ይላል። ክብር ለስሙ ይሁንልን። ዮሐንስ እንዲህ አለ፣ በአይደ አጠምቅ በስምከ ሌላውን እገሌ ተጠመቅ በማየ ንስሐ ከመ ትኩን ረድኦ ለክርስቶስ የክርስቶስ ተማሪ የክርስቶስ ልጅ ትሆን ዘንድ በንስሐ ውሃ ተጠመቅ እያልኩ ሌላውን በአንተ ስም አጠምቃለሁ። ወበስመ መኑ አጠምቅኪያከ ጌታ ሆይ አንተን በማን ስም አጠምቅሃለሁ? ስመ አብከ የአብ ስም አለህ። ወስመ መንፈስ ቅዱስ ህልው ውስቴትከ የመንፈስ ቅዱስም ስም አለ። ወስመ ወልድ ሌለሊከ ወልድም የተባልከ አንተነ አንተን በማን ስም አጠምቅሃለሁ? በዚያውስ ላይ ጌታ ወደ ባሪያው እንዴት ይመጣል? ባሪያ ወደ ጌታው ይሄዳል እንጂ ብሎ የክርስቶስን ትሕትና ዮሐንስ ገለጸ ይላል። ጌታችን ኢየሱስ ክርስቶስ በዛሬው ዕለት መታዘዝን አሳየ። ዮሐንስ አፈወርቅ እንዲህ ይላል፣ ኦ ለዛቲ ትሕትና ዘበውስቴታ ረከብነ አብየ ብዕለ በውስጧ ከፍታን ያገኘንባት ክብርን ያገኘንባት ይቺ የጌታችን የኢየሱስ ክርስቶስ ትሕትና ምን ትደንቅ ምን ትረቅ የምትደንቅ ትሕትና ነች። የሚያስደንቅ ትሕትናን ኢየሱስ ክርስቶስ በዮርዳኖስ ወንዝ ዳር አሳየ በዛሬው ዕለት። ኋላ ዮሐንስ ምን አለው? እኔ በአንተ ልጠመቅ እወዳለሁ፣ እኔ በአንተ ተጠምቄ ልነጻ እወዳለሁ። አንተ በእኔ ልትጠመቅ አይገባህም፣ ይህንን ላደርግ አልችልም ብሎ በዛሬው ዕለት ዮሐንስና ጌታ ተመላልሰዋል። ታሪኩ ሰፊ ነው። ይሄንን የኢትዮጵያ ቤተ ክርስቲያን በዛሬው ዕለት በንባብ ብቻ ሳይሆን በተግባር ዮርዳኖስን በሀገሯ ሰይማ ታቦቱ የኢየሱስ ክርስቶስ ምሳሌ ሆኖ ኢየሱስ ክርስቶስ ወደ ዮሐንስ ከገሊላ እንደመጣ ካህናቱ የኢየሱስ ክርስቶስ ምሳሌ አድርገው ታቦተ ሕጉን ተሸክመው በብፁዓን ሊቃነ ጳጳሳት መሪነት በካህናቱ እጀባ ወደ ዮርዳኖስ የምንመጣው ይህንን ለማዘከር ነው። የተወደዳችሁ ምእመናን ጥምቀተ ባሕረ ዮርዳኖስ ነያ ጥምቀተ ባሕረ ዮርዳኖስ ነያ ሃሌሉያ 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 ሃሌሉያ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገውን የትሕትና ሥራ ነው የተመለከትነው። እኛም ከጌታችን የምንማረው ይሄንን ነው። ሁላችንም የክርስቶስ ደቀ መዛሙርት ተማሪዎች ነን። ልክ እንደ ብሉይ ኪዳኑ በብሉይ ኪዳን የነበሩት ኢያሱ ይመራው የነበረው ሕዝብ ካህናት ተማሪዎች ነበሩ፣ የብሉይ ኪዳን ተማሪዎች ነበሩ። እኛም አሁን የሐዲስ ኪዳን የክርስቶስ ደቀ መዛሙርት ተማሪዎች ነን። ትሕትናውን ነው ያየነው፣ ፍቅሩን ነው ያየነው። ለሰው ልጅ ያለውን ፍቅር ነው የተመለከትነው። የሰላም አምላክ፣ የበረከት አምላክ፣ የፍቅር አምላክ የጠፋውን ሊሻው ነው ሊያገኘው ነው መሳሪያ ያደረገው ቅዱስ ዮሐንስን ማለት ነው። ለልደቱ ቅድስት ድንግል ማርያም እመቤታችን ምክንያት አድርገዋል። ለጥምቀቱ ደግሞ ከሴቶች የተወለዱት የበለጠ ክብር ያለው ቅዱስ ዮሐንስን ነው መሳሪያ ያደረገው ወገኖቼ። ስለዚህ ዛሬም እግዚአብሔር ለሰው ልጆች መዳኛ የሆነ መሻገሪያ የሆነ ሰው ይፈልጋል፣ ይሻል ማለት ነው። የበረከት ሰው፣ የሰላም ሰው፣ የፍቅር ሰው፣ የትሕትና ሰው ይሻል አምላካችን ዛሬም ማለት ነው ወገኖቼ።
እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። በሰላም የዋለን አምላካችን እንደዚሁም በሰላም አሳድሮ የነገውን በዓል ደግሞ ሰላማዊ በዓል አድርጎ ለሁላችን በረከት ለማግኘት እግዚአብሔር ይፍቀድልን። በሰላም ያሳድረን። አቡነ ዘበሰማያት የተመረጠ ቀን ዛሬ ነው ይላል ሐዋርያው ቅዱስ ጳውሎስ ወደ ቆሮንቶስ ሰዎች በጻፈው ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 2 ላይ የምናገኘው ኃይለ ቃል ነው። ይህ ቀን በነቢያት ትንቢት ሲነገርለት የነበረ በአበው ምሳሌ ሲመሰልለት የነበረ የአዳምና የሔዋን የዕዳ ደብዳቤያቸው የመፋቁ ነገር የተፈጸመበት እውን የሆነበት ነውና
የተከበራችሁ ምእመናን እንኳን ለዚህ ዕለት ለዚህ ሰዓት እግዚአብሔር በቸርነቱ አደረሳችሁ። ስለዚህ ዕለት ነቢዩ ኢሳይያስ ምዕራፍ 49 ላይ በሰፊው ይናገራል። የተመረጠ ዕለት፣ የተወደደ ሰዓት እያለ ነቢዩ ከሩቅ ሆኖ እግዚአብሔር ወልድ በሥጋ ተገልጦ ዲያብሎስ የባርነት ደብዳቤያችንን የጣለበትን ወንዝ እግዚአብሔር በሥጋ ሰው ሆኖ መቼ ይጎበኘው ይሆን? አዳም ለዘላለም የዲያብሎስ አገልጋይ ይሆናል የሚለውን ያንን ዕዳችንን መቼ ያጠፋልን ይሆን እያሉ ነቢያቱ ምሳሌ ሲመስሉለት የነበረ ዕለት ነው በዓለ ጥምቀት። መጽሐፍ ሲናገር አብ ወለዶ ለወልዱ አብ ልጁን ወለደው ኢሃሎ ዘመን፣ በዚህ ጊዜ ወለደው ግን አይባልም። አብርሃም ይስሐቅን ወለደው፣ አብርሃም ግን በ99 ዓመቱ ወለደው ይባላል። ይስሐቅ ያዕቆብን ወለደው፣ መጽሐፍ ሲናገር በ60 ዓመቱ ያዕቆብ ይስሐቅ ያዕቆብን ወለደ ይላል። አብ ልጁን ወለደው ይልና አልቦ ዘመን ዘመን የለም፣ በዚህ ጊዜ ነው የተወለደው አይባልም። ኢወለዶ አብ እምድኅረ ዘመን፣ ኖሮ ኖሮ አብ ወልድን ያስገኘው የወለደው አይደለም። ያ ቀዳማዊ ልጁ ያ ቀዳማዊ ቃል አዳምና ሔዋን ባመጡት ስህተት ፍጥረት ሁሉ ሲጎዳ አይቶ በሥጋ ማርያም 5500 ዘመን ሲፈጸም ተገልጾ በዛሬው ዕለት ቀዳማዊ ቃል ኋለኛ ዳህራዊ ሥጋን ተዋህዶ አብ በዮርዳኖስ የድንግል ማርያምን ሥጋ የተዋሃደውን ቃል ዳህራዊ ሥጋን ሥጋችንን ባሕርያችንን ልጄ ብሎ የምወደው የምወልደው የምመለክበት የማፈቅረው ልጄ ይህ ነው ብሎ እግዚአብሔር በዛሬው ዕለት ክርስቶስ የአብ ልጅ እንደሆነ አስረዳ። ይህ የቤተ ክርስቲያን የሃይማኖቷ መሰረት ነው። አብ ወልድን ወለደው ብለን ዘመን የለውም እንላለን። ለቀዳማዊ ልደቱ ዳህራዊ ሥጋን ተዋህዶ ዳህራዊ ሥጋ ቀዳማዊ ቃልን በባህሪ ተዋህዶ ሆኖ በዛሬው ዕለት ዝንቱ ውእቱ ወልዴ አንድ አካል አድርጎ የድንግልን ሥጋ አብ ልጄ ይህ ነው አለ። የምወልደው ልጄ ይህ ነው አለ። የምወደው ልጄ ይህ ነው አለ። የምመለክበት በእርሱ ትምህርት ዓለም ሁሉ እኔን እንዲያውቀኝ የላኩት ዓለምን ከራሴ ጋር የማስታርቅበት ልጄ ይህ ነው ብሎ የሰዎችን ሥጋ እግዚአብሔር አብ በዛሬው ዕለት ልጄ ብሎ ጠራው። ክብርና ምስጋና ለስም አጠራሩ ይሆንልን። ይህ ጥቂት ምስጢር አይደለም፣ ጥልቅ ነው ምእመናን። መጽሐፍ ሲናገር እይቤ በላይ ለዝንቱ በዚህ አድሮ ያለው ልጄ ነው አላለም። አንድ አካል አድርጎ ልጄ ይህ ነው አለ። ወልድ ማለት የአብ ልጅ በሥጋ ተገልጾ ያለመለወጥ ሰው የሆነ ያለመቀላቀል ሥጋን የተዋሃደ ያለመጠፋፋት አንድ አካል የሆነ የቤተ ክርስቲያን ሃይማኖት አብ ወልድ መንፈስ ቅዱስ የሚባለው ምስጢር በዛሬው ዕለት በዮርዳኖስ ወንዝ እግዚአብሔር ለፍጥረቱ ገለጸ። ክብር ለስሙ ይሆንልን። ዮሐንስ አፈወርቅ እንዲህ ይላል ይህንን ሲናገር ሚ ይጥዕም ዝነገር፣ ይህ ነገር ምን ይጣፍጣል ምን ይደንቃል። ዘይቤ አብ ዝንቱ ውእቱ ወልድየ፣ ይህ ልጄ ነው የሚለው የአብ አነጋገር ምን ይደንቃል ይላል። አብ የሰዎችን ሥጋ ልጄ ያለው የሰዎች ሥጋ ቀዳማዊ አምላክ ሆነ። በሰዎች ሥጋ ላይ ያደረ አይደለም፣ የሰዎችን ሥጋ የተዋሃደ ነው አለ። ስለዚህ ቅዱስ ያሬድ ሲዘምር ምን አለ? ዘነቢያት ሰበኩ ለነ፣ ነቢያት በትንቢት ያስተማሩን የተናገሩለት ዮም በዮርዳኖስ ተጠምቀ፣ በዮርዳኖስ ዛሬ ተጠመቀ። ወአስተርአየ ገሃደ፣ ዕዳ በደላችንንም በዮርዳኖስ ወንዝ
ኢየሱስ ክርስቶስ በሰውነቱ ተጠምቆ ሲደመስስልን ተገለጸ። ክብር ለስም አጠራሩ ይሆንልን። የጥምቀት በዓል ስርዓት አከባበር በተለይ በዓለም አቀፍ ደረጃ እንደ ኢትዮጵያ አቆጣጠር በወርሃ ታኅሳስ 2011 ዓ.ም ወይም እንደ ኢሮፓያን አቆጣጠር በ2019 በተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ተቋም ዩኔስኮ የማይዳሰስ የዓለም ቅርስ ሆኖ ተመዝግቧል። ይህም በዓለም አቀፍ ትኩረት እንዳገኝ አድርጎታል። ከዚህ በመነሳት የጥምቀት በዓል ለኛ ለሰሜን ሸዋ ደብረ ብርሃን እና አካባቢው የተለየ ትርጉም አለው። ይኸውም ዳግማዊ ቆስጠንጢኖስ አጼ ዘርዓ ያዕቆብ በ14ኛው መቶ ክፍለ ዘመን ትናንት ታሪኩ በሊቁ እንደተነገረው የጥምቀት በዓል በዕለቱ ጥር 11 ቀን ሁሉም ምዕመናን በባሕረ ጥምቀት ተገኝተው የሚለያዩ ሲሆን ከንጉሳችን ከዘርዓ ያዕቆብ በኋላ ግን የቃል ኪዳኑ ታቦታት በተዘጋጀው ማደሪያ ጥር 10 ቀን በመምጣት ደግሞ ዕለቱን በታላቅ ሁኔታ እንዲከበር የሰሩት ሥርዓት የማይተካ ሚና ያለውና መነሻውም ይሄው ደብረ ብርሃን ሆኖ በሀገራችን በሁሉም አካባቢ ዛሬ ጥምቀትን በጎንደር በአዲስ አበባና በራምቡቴ እንደሚባለው ሁሉ ደብረ ብርሃን መነሻ ነበረ። ይህንን ለመግቢያ ያህል ካልኩኝ ከዚህ መንፈሳዊ ክዋኔ በመነሳት የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቀለሚንጦስ እንደ መሪ መመሪያ በመስጠት የሥራ እንቅስቃሴያችንን በመገምገም እንደ አባት ጸሎትና ቡራኬ በማድረግ በጸሎት በማገዝ ስራችን የተከናወነ እንዲሆን እንደ ኢንጂነር በሙያ በማማከር በዚህ ቦታ ላይ የኢንጂነሮች ቲም ወይም ደግሞ የመሐንዲሶች ቲም ቦታውን ሰሌክት በሚያደርግበትና ልዩ ልዩ ተግባራትን በሚያከናውንበት ጊዜ የሙያ ድጋፍም ጭምር ያበረከቱ አባታችን በ2017 ዓመተ ምህረት በደብረ ብርሃን ከተማ አካባቢው የሚገኙ የቃል ኪዳን ታቦታት በቂ የሆነ የማክበሪያ ቦታ ስላልነበራቸው መንግስታችንን በመጠየቅ ከተማ አስተዳደሩ እንደሚታወቀው 100,000 ካሬ ወይም 10 ሄክታር ቦታ አምና ባከበርንበት ተሰጥቶ እንደነበረ ይታወቃል። ካለፈው ዓመት ያ ቦታ በተለይ ለአረጋውያንና ለሕፃናት ከርቀቱ የተነሳ ድካም የሚያመጣና በዓሉንም በምልአትና በስፋት ለማክበር አስቸጋሪ በመሆኑ ካለፈውም ዓመት የተገኘው ልምድና ትምህርት እንደዚሁ የሕዝበ ክርስቲያኑ አስተያየት የተወሰነ ርቀት ስላለው ለማክበር የሚመች እንዳልሆነ ሐሳብ እየተነሳ ስለነበረ በብፁዕ አባታችን በሳል መሪ ሰጭነት በክቡር ሥራ አስኪያጃችን በመጋቢ ሐዲስ ነቃ ጥበብ አባቡ እና በሀገረ ስብከቱ ሰራተኞች ለከተማ አስተዳደሩ የቦታ ይቀየርልን ጥያቄ ቀርቦ ያ ቦታ የማይመች መሆኑ ደግሞ በከተማችን መንግስት ታምኖበት አሁን የምናከብርበትን ቦታ የታላቅ ሰው ልጅ ታላቅ ይሆናልና የዘርዓ ያዕቆብ የታላቁ ንጉሳችን የዳግማዊ ቆስጠንጢኖስ ልጆች አናቶ በድሉ ውሸትና ቲማቸው በመመካከር ቤተ ክርስቲያኗ ታላቅ እንደሆነች በመረዳት ጥንትም ለሀገር ምስረታና ከዚያም ቀጥሎ በሀገር ደረጃ ለተከናወኑ ተግባራት ሰፊ አገልግሎት የሰጠች መሆኗን በማሰብ የአባቶቻቸውን ፈለግና አርያ በመከተል 150,000 ካሬ ወይም 15 ሄክታር ቦታ ለቃል ኪዳኑ ታቦታት ማክበሪያ አስረክበውናል።
ለመንግስታችን ለደብረ ብርሃን ከተማ ከንቲባና በስራቸው ላሉት ሞቅ ያለ ምስጋና እንድታቀርቡልን ዝቅ ብለን ለማሳሰብ እንወዳለን። የጥምቀት በዓል ጌታችን መድኃኒታችን ኢየሱስ ክርስቶስ በፍጹም ትሕትና ከገሊላ ወደ ዮርዳኖስ ተጉዞ በአገልጋዩ በቅዱስ ዮሐንስ እጅ የተጠመቀበት ዕለት የምናስብበት የጌታችን የመድኃኒታችን ዋና በዓል ውስጥ አንዱ ነው። በዛሬው ዕለት የሰውን ሥጋ በማዋሃድ የተወለደው ክርስቶስ የጥምቀቱን ምስጢር ስናስብ አንደኛችን ለአንደኛችን የምንነቃቀፍ ሳይሆን የምንከባበር፣ የምንጣላ ሳይሆን የምንዋደድ፣ የምናገል ሳይሆን የምናቀርብ፣ የምንገፋፋ ሳይሆን የምንደጋገፍ፣ ለእኔ ሳይሆን እኛ ባዮች እንድንሆን የብርሃነ ጥምቀቱ ምስጢር በውል መረዳት ተገቢ ነው። በሀገራችን ብሎም በከተማችን የጥምቀት በዓል አከባበር ምንም እንኳ የኢትዮጵያ ኦርቶዶክስ ቤተክርስቲያን መንፈሳዊ ስርዓት ቢሆንም በማህበራዊ እሴት በመላበሱ የኢትዮጵያ ማህበራዊ ትስስርን በማጠናከር የሀገሪቱን ሰላም በማጥናት ከፍተኛ የሆነ አስተዋጽኦ አለው። ስለሆነም በዓለ ጥምቀት በአንድነትና በመከባበር ስር እንዲሰድ ከፍተኛ የጎላ ሚና እየተጫወተ ይገኛል። በዚህም የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ በማይዳሰስ ቅርስ አድርጎ መመዝገቡ ይታወቃል። የጥምቀት ባህል ሃይማኖታዊ ባህል ብቻ ሳይሆን የኢትዮጵያ ባህል መንፈሳዊ ቅርሶች ማሳያ ነው። የሀገር ውስጥ እና ዓለም አቀፍ ቱሪስቶችን የመሳብ ችሎታው ለሀገር ውስጥ ቱሪዝም የቱሪዝም ኢንዱስትሪ ወሳኝ አስተዋጽኦ ያደርጋል። ስለሆነም የጥምቀት በዓል ከሀገር አልፎ ዓለም አቀፋዊ የማይዳሰስ የቅርስ አካል በመሆኑ ይህን ባህላዊ ቅርስ የከተማችን መገለጫ ለማድረግና በአሁኑ ወቅት በከተማችን የቱሪዝም መዳረሻ ለማድረግ እየተደረገ ያለውን ጥረት በእጅጉ የሚያግዝ በዓል ነው። ስለሆነም ባለፈው ዓመት በልዩ ሁኔታ በከተማችን ሁሉም አብያተ ክርስቲያን በአንድ ላይ ሆነው ለመጀመሪያ ጊዜ በአዲስ የጥምቀት ማክበሪያ ቦታ እንዲያከብሩ ተደርጓል። በዛ ዓመት በዓሉን መሰረተ ልማት በተሟላበትና ለሁሉም አብያተ ክርስቲያን አመች የሆነ ቦታ በመከበሩ የታሪኩ ተካፋይ አካል በመሆናችን በከተማ አስተዳደሩና በራሴ ስም የተሰማኝን ደስታ ለመግለጽ እፈልጋለሁ። ነባቢ በውስተ ሕግ በነቢያት ወበሐዋርያት ይላል። በሕግ ነው፣ በነቢያት በትንቢት በምሳሌ በሱባኤ ያናገረውን ያስቆጠረውን በሐዋርያት እንደገና አስተማረው። ሐዋርያት አዩ፣ ሐዋርያት ተመለከቱ፣ ዳሰሱ፣ አብረው ዋሉ፣ አብረው ከሱ ጋር አደሩ፣ ተማሩ ማለት ነው። ስለዚህ በነቢያት ያናገረውን በሐዋርያት ያስተማረውን በሊቃውንት ያመሰጠረውን ዛሬ እኛ እንሆ በሕይወታችን እንኖርበታለን። በሕይወት የምንኖርበት እኛ ይሄ የተማርነው ይሄ እያከበርን ያለነው የጌታችን ጥምቀት በዓል ነው። ጌታችን የተጠመቀበት በዮርዳኖስ የተጠመቀበት በዓል ለእኛ የነፃነታችን፣ ለእኛ የክብራችን፣ ወደ ቀደመ ስፍራችን፣ ወደ ቀደመ ቦታችን የተመለስንበት ነው። ቅዱስ ጳውሎስ ሲናገር አመ በኃጢአት ነበርክሙ ይላል፣ ግዑዛነ ኮንክሙም ጽድቅ ነው የሚለው። በኃጢአት በክፋት በዲያብሎስ ቁራኝነት በነበራችሁበት ጊዜ ይላል ከጽድቅ ነፃ ነበራችሁ፣ ከእውነት ከክብር ነፃ ነበራችሁ፣ ተራቁታችሁ ነበር ነው የሚለው። ይእዜሰ ግዑዛነ ኮንክሙም ኃጢአት ወተቀነይክሙ ለጽድቅ ነው የሚለው። ዛሬ ግን ነው የሚለው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ በማዕከለ በዚህ በዮርዳኖስ ወንዝ በዮሐንስ እጅ ተጠምቆ ነፃነት አግኝታችኋል፣ ለጽድቅም ተዘጋጅታችኋል ይላል። እንኳን ደስ አላችሁ ምእመናን ሁላችሁም። ይህንን ነው የምናከብረው፣ የነፃነት በዓላችን ነው ማለት ነው። ቅድም አቶ በድሉ ውሸት ሲናገር
የቆሸሸ ሕይወት ነው ያለው። የቆሸሸ ሰውነት እነሆ የሚነጻበት ቀን ነው ብሎ የሊቃውንቱን ቃል ነው የነገረን ማለት ነው። የአዳም ሕይወት በኃጢአት ምክንያት ቆሽሾ ነበር ወገኖቼ። ከጽድቅ ተራቅቶ ነበር፣ ከበረከት ተራቅቶ ነበር፣ ከበረከት ከክብር ሸሽቶ ነበረ። ዛሬ አሳያችሁ። ያንን ነው አምላካችን መድኃኒታችን ኢየሱስ ክርስቶስ አምላክ ሰው ሆኖ እየተዳሰሰ ታይቶ ዮሐንስ በእጁ ዳሶ በዮርዳኖስ ወንዝ ላይ ተጠምቆ ያን ያቆሸሸንን ቆሻሻ ነገር ያስወገደልን ዛሬ ነው ማለት ነው ወገኖቼ። ያንን ነው የነገረን። ዛሬ የምናከብረው የነጻነት በዓል የነጻነት ነጫጭ ለብሰን የምናከብርበት ዕለትና በዓል ነው ማለት ነው። ነጭ ልብስ የክብር ምልክት ነው። ነጭ ልብስ የነጻነት ምልክት ነው ወገኖቼ። ነጭ ልብስ መላእክትን ስተዋቸው ነጫጭ ልብስ ነው የምተዋቸው። ጻዳ ነጫጭ ነገር ለብሰው ነው የምተዋቸው መላእክት። የዛሬ የነጻነታችን በዓል ነው። የቆሸሸ ሕይወት የጸዳበት ሰው ልጅ ወደ ቀደመው ቦታው ክብር የተመለሰበት ዕለት ነው ወገኖቼ። ስለዚህ ሰውና እግዚአብሔር አንድ ሆነዋል። ሰውና መላእክት ተገናኝተዋል። በቅድስና በመልካም ነገር በበጎ ነገር ተገናኝተዋል። መላእክት ሰዎች ወደ እግዚአብሔር ሲቀርቡ ደስ ይላቸዋል። ከእግዚአብሔር ጋር ሲታረቁ ደስ ይላቸዋል። አዳም ከፈጣሪው ሲታረቅ ነው መላእክት አዳምን የቀረቡት ያገለገሉት ወገኖቼ። ከአዳም ከፈጣሪው ጋር ሲታረቅ መላእክትም ደስ ብሏቸው አዳምን ቀርበው አመስግነውታል፣ ረድተውታል፣ አግዘውታል ወገኖቼ። ስለዚህ መላእክትና ሰዎች አንድ ሆነዋል ማለት ነው። በሰው ልጅ መታረቅ፣ በሰው ልጅ ሰላም መሆን፣ በሰው ልጅ መግባባት፣ በሰው ልጅ መከባበር መላእክትም ደስ ይላቸዋል ወገኖቼ፣ ሰው ብቻ አይደለም። ስለዚህ ዛሬ የምናከብረው የእኛንም በዓል ነው። የእኛንም የክብር በዓላችን የነጻነት በዓላችንን ጨምር ነው ወገኖቼ። ዛሬ ነው በዓል የጀመርነው ማለት ይቻላል ወገኖቼ። እስካሁን ድረስ በዚያ በጠባቧ ነበር ያለነው። ሰፊው አደባባይ ወጥተን ዛሬ ጠበበን። እንደውም ይገርማል ወገኖቼ። እንኳን ደስ አላችሁ ሁላችሁም ላይ ድረስ ያላችሁት። ይሄ ነው ዛሬ በዓል፣ የጥምቀት በዓል፣ የጉዞ በዓል ነው። ጌታችን ወደ ዮርዳኖስ ነው የተጓዘው። ወደ ዮርዳኖስ ነው ሄደው። ታቦታቱን ይዘው ካህናቱ፣ ሊቃውንቱ፣ ወጣቱ፣ አዛውንቱ፣ ወንዱ፣ ሴቱ አክብሮ ወደ ጥምቀተ ባህር ወደ ዮርዳኖስ ወርዶ አሁን እያከበረ ያለበት ቀን ነው ወገኖቼ። ስለዚህ እኛም በዓል ነው ያልኳችሁ በዚህ ምክንያት ነው እና ቅድም አቶ በድሉ ከንቲባችን ክቡር ከንቲባችን ሲናገር እንደሰማችሁት ይሄ ታሪክ ዛሬ እኛ መቼም ታሪክ ነው፣ ታሪክ እውነት ነው። ዛሬ ሁላችን አለን፣ ነገ አንኖርም። ትናንትና ቅድም መምህሩ ሊቁ ሲናገሩ አፄ ዘርዓ ያዕቆብ የደነገጉት ንጋጌ እነሆ ዓለም እስከ ዓለም ፍጻሜ ድረስ ይሰራል። ደጋግ ሰዎች፣ መልካም ሰዎች የሩቁን ነገር ነው የሚያስቡት፣ የነቀውን ነገር ነው የሚያስቡት፣ የቅርቡን አይደለም። የቅርብ ነው። ለነገውስ ለተነገ ወዲያ ብለው ለትውልዱ ለሚፈጠረው ገና ለሚመጣው ትውልድ ጭምር ነው የሚያዘጋጁት መልካም ሰዎች፣ በጎ ሰዎች ማለት ነው ወገኖቼ። ስለዚህ ዛሬ ያለን ሁላችንም እኛም እናንተም ነገ አንኖርም። ነገ ደግሞ ሌላው በታሪክ መልክ ሰነድ ሰንዶ እነሆ የአቶ የክቡር ከንቲባችን የአቶ በድሉና የእናት ወርቅ አለማሁ ሌሎቹ የሁላችሁም የነ ዳንኤልም የነ በኃይሉም ሌሎቹን የካቢኔ አባላት ታሪካችሁ ይነገርላችኋል። እንኳን ደስ አላችሁ። ለእናንተም ጭምር ወገኖቼ ይነገርላችኋል ማለት ነው። ስራን ሲሰሩት እንዲህ ነው፣ ጨከን ብሎ ሲሰሩት ታሪክ እናስቀምጣለን። ለህዝብ ነው የምናገለግለው፣ ህዝብን ነው የምንመራው። ህዝብ የሚደሰትበትን ስንሰራ መጀመሪያ የኛ አይምሮ ደስተኛ ይሆናል። ከዚያ ቀድሞ ደግሞ ይሄ የሰፈረው ህዝብ እነሆ እያመሰገነ እድሜ ይስጥልን፣ ሰላሙን ይስጥልን፣ ስራችሁን ያቃናላችሁ እያለ ይባርካል፣ ይመርቃል ማለት ነው። መርቋቸው ሁላችሁም አንድ ጊዜ ሁላችሁም። እዚህም በዓል ያከበሩ ልጆቻችን በአብይ ኮሚቴነት በንዑሳን ኮሚቴነት እየደከሙ መስዋዕትነት እየከፈሉ ነው ያሉት።
ታሪኩን ለመመለስ ነው እኮ ለእናንተ ለኛው ነው ባለ ያለነው እናንተም እኛም ነው ሁላችን ባለ ታሪኮች ነን። ስለዚህ ሁላችሁም የምትሰሙን እዚህም ያላችሁን የሌላችሁትም ታሪካችሁን መልሱት፣ እንመልሰው። የቀድሞውን እናበጧል። አሁን ተመልሷል። እዚህ ላይ ያው እንደምታዩት ዙሪያው ምድሩ ጠቦ ነው ያየነው ወገኖቼ። ገና ምድር ይጠበናል። ገና ሌላ ቦታ ያስፈልገናል ወገኖቼ። ስለዚህ መስራት ያስፈልጋል። ሁላችሁም መተባበር ያስፈልጋል። መተጋገዝ ያስፈልጋል። ስራ ምን ስራው ስራ ለኛ የሕይወት ስንቃችን ነውና አብይ ኮሚቴንም እግዚአብሔር አምላካችን በረከቱን ያብዛለት እንላለን። ንዑሳን ኮሚቴንም እንደዚሁ በጎ አድራጊዎችንም ሁላችሁም የተሳተፋችሁ ሁላችሁም ተሳትፋችኋል፣ አምናችኋል፣ አውቃችኋል፣ ባለቤት ሆናችኋል ማለት ነውና እግዚአብሔር ሁላችሁንም ይባርካችሁ፣ ሁላችሁንም ይቀድሳችሁ። አጥምቀኒ በማይ ከመ ይትቀደስ ማይ በማይተበ ሰማይ። የወይን ጠጅ እኮ የላቸውም። ይህን ኃይለ ቃል የምናገኘው በዮሐንስ ወንጌል ምዕራፍ 2 ላይ በሰፊው በዝርዝር ተጽፏል። ሲጀምር በሦስተኛው ቀን ይላል ወአመሳልስት ዕለት ከብካብ ቆነ በቃና ዘገሊላ ይላል ጸሐፊው ቅዱስ ዮሐንስ ሲጽፍ በሦስተኛው ቀን ይላል። ይህን ከኋላ አያይዞ ያመጣው ነው። ትናንትና በዓለ ጥምቀትን አክብረናል። ከከተራው ጀምረን አምላካችን ለእኛ ሲል ከሰማየ ሰማያት ወርዶ ከቅድስት ድንግል ማርያም ተወልዶ 30 ዓመት እንዘ ይትዔዘዝ ለአዝማዲሁ ለእናት አባቱ ይላል። ለዚያ ለመንፈሳዊው ለሚረዳው ለዮሴፍና ለእናቱ ለድንግል ማርያም በባሕሪዋ ለወለደችው እየታዘዘ 30 ዓመት ከሞላው በኋላ ቅድም ሊቃውንቱም እንዳሉ ሀዲጎ ተስዓ ወተስዓተ ነገደ 99ኙን ነገደ መላእክት ይዞ ቆመ ማእከለ ባሕር በዮርዳኖስ ወንዝ ሊጠመቅ በዮሐንስ እጅ ሊጠመቅ በዮርዳኖስ ቆመ እንዳሉት 99ኙን ነገደ መላእክት ይዞ ወደዚህ ዓለም መጥቶ ለእኛ ለድህነታችን መሰረት የሆነውን ጥምቀት
ሊሰራልን በትናንትናው ዕለት መጠመቁን አክብረናል። ክብርና ምስጋና ለእርሱ ይሁን። እንኳን አደረሳችሁ። በቃና ዘገሊላ ሰርግ ነበረ ወደሚለው ስንመጣ ይገርማችኋል። ሰርጉ የናትናኤል ያጎቱ ልጅ ሰርግ ነበረና ናትናኤል ካመነ በኋላ አምላካችንን ጠራው ይላል የቤተ ክርስቲያናችን መጽሐፍ። ካመነ ከተጠራ በኋላ ናትናኤል ወደ ሰርግ ቤት ያጎቴን ልጅ የዶኪማስን ሰርግ ባርክልኝ ብሎ ሲጠራው እንደገና ሌሎችም ተልከው ነው ይላል መጽሐፉ። ሌሎች ሐዋርያትም ያሉትም እመቤታችን ድንግል ማርያምም ወደ ሰርጉ ሄዱ። በሶስተኛው ቀን የተባለው 40ው ቀን ካለፈ በኋላ እንደ ቤተ ክርስቲያናችን ስርዓት የካቲት 23 ነበረ የቃና ዘገሊላ በዓል። ውሃን ከውሃ እንዲሉ አባቶቻችን በዚህ ደንግገውት መጽሐፉም አንድ አድርጎ 40ውን ቀን ወአመሳልስት ብሎ ጻፈልንና ይህን ነው የሚመለከተው። ከዚያ አምላካችን አለ። አምላካችን ባለበት ድንግል ማርያም እመቤታችን ነበረች በሰርግ ቤት። ሐዋርያት ነበሩ። ሐዋርያትና አምላካችን ድንግል ማርያም ባሉበት ደግሞ መላእክትም አሉ። በግልጽ አይታዩም እንጂ አይበሉም፣ አይጠጡም፣ አይዳሰሱም እንጂ። ከዚያም በዚያ ሰዓት አምላካችን ባለበት የአምላክ እናት ድንግል ማርያም ባለችበት ሰርግ ወይን አልቆ ነበረ። ምን አልቆ ነበረ? ድግሱ አልቆ ደንግጠዋል፣ ተጨንቀዋል። በዚያ ሰዓት አምላካችን ዝም ነው ያለው። አላወቀም ግን አምላካችን አያውቅም። ጋኖቹ ባዶ መሆናቸውን አያውቅም። እንኳን የሚዳሰሱት ጋኖች ውሃ የሚቋጥሩት ወይን የሚቋጥሩት ጋኖች ቀርቶ የእኛን ማንነት በውስጣችን ልባችን ምን እንደቋጠረ የሚያውቅ አምላካችን ራሱ የሰራን ሁሉም ያውቃል። ግን የእመቤታችን የድንግል ማርያም ስራዋ ይገለጸን ዝም አለ። ድንግል ማርያም ታዲያ ወይንኬ አልቦሙ አለች። የወይን ጠጅ እኮ የላቸውም አለች። በዚያ ሰዓት ምን ትበየ ምስሌኪ ኦብእሲቶ፣ አንቺ ሴት ከአንቺ ጋር ምን አለኝ ጊዜ አልደረሰም አላት። 3 ቃላት እነሱ ተግባብተዋል። እኛ ግን ስላልገባን ብዙ እንላለን፣ ብዙ እንነጋገራለን። ብዙ ጊዜ ተብሏል። ወደዚህ ብዙ መሄድ አይገባንም። እነሱ መናበባቸውን የምናውቀው ወዲያውኑ ድንግል ማርያም ምን አለች? የሚላችሁን ሁሉ አድርጉ አለች። ከዚያ በኋላ በሉ ጋኖቹን ውሃ ሙሏቸው አለ። ጋኖቹን ውሃ ሞሏቸው። ሳይባርክ ምን ሳይል በሐልዮ እነዚያ ውሃ የተሞሉት ጋኖች ወደ ምን ተቀየሩ? ወደ ወይንነት ተቀየሩ። ይህም የታወቀው በሉ ቅዱና ለአሳዳሪው ስጡት አለ። እነሱ አደነቀ። እንዴት ነው ይሄን ያቆየኸው? ሌላው እኮ ደህናውን ያስቀድምና በኋላ መናኛውን በኋላ ነው የሚያመጣው። አንተ ግን በፊት መናኛውን አምጥተህ አሁን ይሄን የመሰለውን በመጨረሻ መጣ ብለው ብዙዎቹ አሳዳሪውን ጮህበት ይላል። ክብርና ምስጋና ለእርሱ ይሁን። የሰርግ ቤቱን ጭንቀት በድንግል ማርያም ምልጃ ተወገደ። እመቤታችን ቅድስት ድንግል ማርያም ልጇ ዝም ስላለ የልጇን ስራ ታውቃለች። የምታየውን ማለት ነው። በየዕለቱ የሚያደርገውን ታምራት ታያለች። ሲያድግም እንደውም በበቅልቀ ብለው ጠቅሰውታል ሊቁ። በየጥቂቱ አደገ ነው። በ30 ክረምት በዮርዳኖስ ተጠምቀ፣ 30 ዘመን ሲሞላው በዮርዳኖስ ተጠመቀ እያለ ሊቁ ይናገራል። እና ሲያድግ ለእናቱ ውሃ እየቀዳ እንጨት እየሰበረ ያግዛት ነበር ነው የሚለው መጽሐፉ። ውሃ እየቀዳ እንጨት እየሰበረ ውሃውንም እንጨቱንም በታምር ነው የሚያሳያት። በጨረራ በፀሐይ ጨረር ነው። በፀሐይ ጨረር በእግረ ፀሐይ ያመጣላን ነበር ነው የሚለው። በእግረ ፀሐይ የፀሐይ እግር ታውቃላችሁ። ወደ ማታ ወይም ጠዋት አካባቢ ፀሐዩ ዝክሩን እናያለን ሲተረተር። በዚያ ላይ ነው እነዚያን መሳሪያ እያደረገ በእግረ ፀሐይ ያመጣላን ነበር። ውሃውንም
እንጨቱንም ያመጣላት ነበር በሕፃንነቱ ማለት ነው። ታያለችም እመቤታችን ስራውን ታያለች፣ አስተዳደጉን ታያለች፣ ትመለከታለች። ስለዚህ ነው ወደ ልጇ የሚያደርገውን እስካሁን የሚሰራውን ስራ ስለምታውቅ ወደ ልጇ ነው። ቅድም መምህሩ ሲነግሯቸው አያውቅም ነበሮች ብለዋቸዋል። ያውቃል፣ ግን ድርሻ አላት እመቤታችን፣ እሷም እናቱ ማለት ነው። ዝም ነው ያለው ጌታ። ችግሩ አለ። ሰዎች ወይናቸው አልቋል፣ ጠላቸው አልቋል፣ ሰው ተጠርቷል፣ ችግሩ አለ። ግን ዝም ነው ያለው እሱ አምላክ። የተጠራው እንደ ሰውነቱ ነው፣ ዝም ነው ያለው። ነገር ግን እናቱ ድርሻዋ ስለነበረ አመለከተች ነው፣ ለመነች፣ አማለደች። እዚያ አማለደች፣ ሰዎቹን አማለጀቻቸው። ልጇን ለመነች፣ ወደ ልጇ ማመልከቻ አገባች ማለት ነው። ወደ ልጇ የሰዎቹን ችግር ጭንቀት ነገረች። አለቀባቸው ነው ያለችው። አድርጋላቸው አይደለም ያለችው እኮ ሙላላቸው አላለችም። አለቀባቸው ነው ያለችው። ዛሬ አሳያቸው ነግሯታል። ሚስጥሩን ታውቃለች። እና እሱም ነው ወዲያው እሷ ይሄን ተናግራ ለልጇ ዞር ብላ ሰራተኞቹን ነው አገልጋዮችን የሚያዛችሁን ስሩ ነው ያለቻቸው። ተመልከቱት፣ የሚያዛችሁን አድርጉ ነው ያለቻቸው እመቤታችን። ለልጇ ነግራ ወደ አገልጋዮቹ ነው የተመለሰችው ማለት ነው ወገኖቼ። እና እሱም በቅጽበት ነው ተመልከቱት፣ ጋኖቹን እነዚህን ጋኖች ውሃ ሙሏቸው ብሎ ወዲያው በተከታታይ አዘዛቸው ማለት ነው። እነዚያ ውሃ የተቀዱ የተሞሉ ውሃዎች ምክንያት ያስፈልጋቸዋል። እና አሳላፊው አስተዳዳሪው የሰርጉ አሳላፊ አለና እሱ ሰው ሲያስተናግድ አልቀመሰም ነው የሚሉ ሊቃውንቱ። አልቀመሰም፣ ጣዕመ ወይን አላየም ነው። ነገር ግን ቀርጸህ ለዚያ ላሳዳሪው ስጡት ብሎ አዘዘ ነው ጌታችን። እሱ ሲቀምሰው ተለወጠ። እና ሰዎቹም አንተ ሰዎች ሁሉ ሰርግ ወይም ድግስ ሲያደርጉ ሲጠሩ መጀመሪያ መልካሙን ወይን ነው የሚያቀርቡት የሚያጠጡት። ሰው ከሰከረ በኋላ ምላሱ ከደነዘዘ በኋላ ከሰከረ በኋላ መናኛውን ማለት ነው ውሃ እየቀላቀሉ፣ በእኛ በሀገራችን ቅራሬ ይባላል የጠላ አጠማመቅ፣ መናኛውን ነው የሚያቀርበው። አንተ ግን ነው መልካሙን ወይን ወደኋላ አስቀርተህ መናኛውን ያስቀደምክልን ብለው ተናገሩ ነው የሚለው ወገኖቼ። እግዚአብሔር ስራ የሚሰራበት ሰዓት አለው። እግዚአብሔር ሁላችንም በበረከቱ ይጎብኘን። የእናታችን የቅድስት ድንግል ማርያም ምልጇ በሁላችን ይደርብን። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። ደሞ ክቡር መንፈሰ ሕይወት ደሞ ክቡር መንፈሰ ሕይወት ደሞ ክቡር መንፈሰ ሕይወት ደሞ ክቡር መንፈሰ ሕይወት Oh
ግበሩኬ ኩሎ ዘይቤለክሙ የሚላችሁን ሁሉ አድርጉ። የዮሐንስ ወንጌል ምዕራፍ 2 ቁጥር 5። በዚሁ በዮሐንስ ወንጌል ምዕራፍ 2 ቁጥር 1 ጀምረን ስንመለከት እንዲህ ተብሎ ተመዝግቦ እናገኘዋለን። ወአመሳልስት ዕለት ከብካብ ኮነ በቃና ዘገሊላ። የቃና ክፍል የገሊላ ክፍል በምትሆን በቃና በሦስተኛው ቀን ሰርግ ተደረገ፣ ሰርግ ተከናወነ፣ ሰርግ ተደገሰ ይለናል። በስንተኛው ቀን ንገሩኝ? በስንተኛው ቀን? በሦስተኛው ቀን። ሦስተኛው ቀን የሚለን አምላካችን መድኃኒታችን ጌታችን ኢየሱስ ክርስቶስ በባሪያው በዮሐንስ እጅ ተጠምቆ ሳይውል ሳያድር ገዳመ ቆሮንቶስ መንፈስ ወስዶ አስገባው ነው የሚለው። መንፈስ ሲል ሌላ እርሱን የሚጠራው እርሱን የሚወስደው መንፈስ ኖሮ ሳይሆን ፈቃዱ አነሳስቶት ሲል ነው። ፈቃዱ አነሳስቶት ሳይውል ሳያድር ገዳመ ቆሮንቶስ ገባ ይላል። በገዳመ ቆሮንቶስም 40 መዓልት 40 ሌሊት ከቆመ ሳይቀመጥ ከዘረጋ ሳያጥፍ ለኔና ለናንተ ጾምና ጸሎትን አብነት አድርጎ ሊሰራልን ጾመ ጸለየ ይለዋል ጌታችን ኢየሱስ ክርስቶስን። ክብርና ምስጋና ለስም አጠራሩ ይሁን። አዎ ቤተ ክርስቲያናችን እያንዳንዱ የሰራችልን ስርዓት ከየትም አመጣው አይደለም፣ ከማንም ተምራው አይደለም። ከአምላኳ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከአምላካችን ከእግዚአብሔር የተማረችውን ስርዓት ነው የምታስተምረን። የዚች ልጆች ያደረገን እግዚአብሔር ይክበር ይመስገንልን። አዎ 40 መዓልት ጾመ ጸለየ። ጾመ ጸልዮ ከሱባኤ በወጣ በሦስተኛው ቀን ከምን በወጣ ንገሩኝ? ከምን በወጣ? ከሱባኤው በወጣ በሦስተኛው ቀን የካቲት 23 ሱባኤው ይፈጸማል። ከዚያ በወጣ በሦስተኛው ቀን በቃና በገሊላ ክፍል በምትሆን በቃና ዘገሊላ ሰርግ ተደገሰ፣ ሰርግ ሆነ፣ ሰርግ ተከናወነ ይላል። ወሃለወት እሙ ህየ ለእግዚ ኢየሱስ ክርስቶስ። በዚያም በሰርግ ቤት የጌታ የኢየሱስ ክርስቶስ እናት ነበረች ይላል። እናታችን እመቤታችን ቅድስት ድንግል ማርያም የተጠራችበት የታደመችበት የተገኘችበት የሰርግ ቤት ወንጌል ነው የሚናገረው። ወዳጄ ይህ ፊክሽን አይደለም፣ ልብ ወለድ አይደለም። አንዳንዶች ይህን ደፍረው ለመናገር ያፍራሉ፣ ይህን ደፍረው ለመመስከር ይጨነቃሉ። ግን ወንጌል ነው የሚናገረው። በዚያም ሰርግ ቤት የጌታ የኢየሱስ ክርስቶስ እናት ድንግል ማርያም ነበረች ይላታል። ክብር ይግባት እናታችን የእግዚአብሔር ልጆች። እናቱ ድንግል ማርያም ነበረች። እናቱ ድንግል ማርያም ብቻ አይደለችም፣ ልጇ፣ ወዳጇ፣ አምላኳ ኢየሱስ ክርስቶስ በዚያ ሰርግ ቤት ታድሞ ነበር ይለናል ወንጌላችን። የሚገርም እኮ ነው። የሚገርም ጌታዋን ያቀፈች እናት፣ ፈጣሪዋን የወለደች እናት። ይህችን እናት በምን ቃል መግለጽ ይቻላል? ክብርሽ ልዩ ነው፣ ስጦታሽ ልዩ ነው፣ ጸጋሽ ልዩ ነው ከማለት ውጭ ድንግል ማርያምን በምንም አይነት ቃል መግለጽ አይቻልም። ክብርና ምስጋና ይድረሳት የእግዚአብሔር ልጆች። ይገርማችኋል። ልጄ ብላ በጀርባዋ ያዘለችው፣ ልጄ ብላ በጭኗ የታቀፈችው፣ ልጄ ወዳጄ ብላ መሃል አናቱን የዳሰሰችው፣ የድንግልና ጡቶቿን ያጠባችው ኢየሱስ ክርስቶስ
በዚያ በሰርግ ቤት ነበረ ይላል። በዚያ በሰርግ ቤት ነበረ። እመቤታችን ቤተሰብ ነበረችና በቤተሰብ ልማድ ተጠርታለች። እናት ጠርቶ ደግሞ ልጅ መተው አግባብ አይደለምና ልጇ ስለሆነ መድኃኔዓለም ተጠርቷል። ይሄ ብቻ አይደለም፣ ደቀ መዛሙርቱም በዚያ በሰርግ ቤት ታድመው ነበረ። መምህር ተጠርቶ ደቀ መዛሙርት መተው ልማድ አይደለምና ቤተ ክርስቲያን እኮ እንዲህ ያለች የሥርዓት ቤት ናት። አስተውሉ እግዚአብሔር ልጆች፣ በዚያ በሰርግ ቤት ድንግል ማርያም ተገኝታለች፣ ክርስቶስ ተገኝቷል፣ ደቀ መዛሙርቱ ተገኝተዋል። ምን አይነት የታደለ ሰርግ ቤት ነው! ምን አይነት የተመረጠ ሰርግ ቤት ነው! የሚገርም ነው። ታዲያ በዚህ ሁኔታ በርካታ ታዳሚያን የታደሙበት ሰርግ ቤት እንግዳው ገብቶ ቦታውን ይዞ ሳያልቅ የተቀመጠው በልቶ ጠጥቶ ሳይረካ እየገባ ያለው ገና ቦታ ሳያገኝ የወይን ጠጁ አለቀ ይላል እግዚአብሔር ልጆች። ታዲያ ገና እንግዳው ግማሽ እንኳን ሳይስተናገድ የወይን ጠጁ አለቀባቸው ይላል እግዚአብሔር ልጆች። ይገርማችኋል። ይሄንን የወይን ጠጅ ማለቅ በመጀመሪያ ቀድማ ያወቀችው እናታችን እመቤታችን ድንግል ማርያም ነበረች ይላታል ያዕቆብ ዘስሩግ በጻፈው መልእክቱ። ይገርማችኋል። ማንም ሳይነግራት፣ ማንም ቀድሞ ሳያሳስባት የወይን ጠጃቸው እንዳለቀባቸው ድንግል ማርያም አወቀችላቸው ይላል። ለዚህ ነው ሊቃውንቱ እመቤታችን ድንግል ማርያም የሰው ልጅ ችግር ሳይነገራት በራሷ ቀድማ የምታውቅ ልዩ ባለጸጋ እናት ናት ብለው የሚያስተምሩን። ክብርና ምስጋና ይድረሳት የእግዚአብሔር ልጆች። አሁን እንደ ወንጌሉ ሐሳብ የወይን ጠጃችን አለቀብን ብሎ መጥቶ የነገራት የለም፣ ያሳሰባት የለም፣ ያስታወሳት የለም። እርሷ ግን አወቀች። አውቃም ዝም አላለችም። ወደ ልጇ ወደ ወዳጇ ጠጋ አለች። ወይንኬ አልቦሙ፣ የወይን ጠጃቸው እኮ አልቆባቸዋል። እናት የወይን ጠጅ የላቸውም አለች። ልጅ ደግሞ ከአንቺ ጋር ምን አለኝ አላት። ቀጠለችና እሷ ምን አለች? ግበሩኬ ኩሎ ዘይቤለክሙ፣ የሚላችሁን ሁሉ አድርጉ። እስኪ ያስቡት። አሁን ክርስቶስ ምን ቢላት ነው ይሄንን የሚላችሁን ሁሉ አድርጉ የሚል ቃል የተናገረችው? የዘለፋ ቃል ቢናገራት ነው? አይደለም። እሺ በጎ በጄ ስላላት ነው። የእግዚአብሔር ልጆች የሚላችሁን ሁሉ አድርጉ። ከዚህ በኋላ 6 የማጥመጫ ጋኖች ነበሩ። እነዚያን 6 ጋኖች እስከ አፋቸው ቆለል እያደረጉ ውሃ እንዲሞሏቸው ልጇ ወዳጇ አምላኳ ኢየሱስ ክርስቶስ አዘዘ ይላል። አሳላፊዎቹም እነዚያን የድንጋይ ጋኖች ውሃ ሞሏቸው ይላል። ጌታችን ኢየሱስ ክርስቶስ ተነስቶ ሄዶ ቃል አልተናገረም። ሄዶ በእጁ አልባረካቸውም። ሄዶ ትምህርተ መስቀል አልሰራባቸውም። ቁጭ ባለበት እነዚያን 6 የውሃ ጋኖች ባረካቸው ይላል። እነዚያ ጌሾ ብቅል ወይም ደግሞ እንዳገራቸው ባህል ለወይን ጠጅ የሚያገለግሉ ቁሳቁስ ያልገባባቸው 6 ጋኖች ከንጹህ ውሃነት ወደሚገርም የወይን ጠጅነት ተለወጡ ይላል። ክብር ለመድኃኔዓለም ይሁን። ወደሚገርም የወይን ጠጅነት ተለወጡ።